እንደምን ሰነበታችሁ የዛሬውን የወደ ገጠር ፕሮግራማችንን ጀምረናል ስልጤ ዞን ሳንኩራ ወረዳ ራግዲና ቆሬ ገበሬ ማህበር በመጣንበት ወቅት ከመንገድ ዳርና ዳር የተለያዩ የግብርና ስራዎች ተሰርተዋል መች ነው የጀመሩት አርሶ አደሩ እንደዚህ አይነት ስራ የሚለውን ከአርሶ አደሩ ጋር በመቆየት ወደናንተ አደርሳለሁ ጫልቱ ጎሎልቻ ነኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ደህና ናችሁ ልጆች እንዴት ናችሁ የራግዲና ቆሬ ቀበሌ ገበሬ ማህበር አርሶ አደሮች ከዚህ ቀደም ባህር ዛፍ ነበር ያለሙ የነበረውና ባህር ዛፉን እንዴት አስወግደው ይህንን ስራ ጀመሩ የሚለው ነው እንግዲህ ትኩረት አድርገን ወደናንተም እናደርሰው ካንቲማት በላይ ዛፍ ነበር ካንተመት እስከ 15 ጠብቀ ነው ሽጠነው ከሞትነ በኋላ ነበር ወደ መሬት መሽጣት ደረጃ ነበር ምን ደርሰው እሱ እስኪ ይደርስልን እቺን ዛፍ አንሳምልኝን ሰው የመውጋት ደረጃ ነበር ህጉ ይዘኛል ባሊል አቅም ቢኖረኝ ይሄን ዛፍ አንሳምልኝ ሰው እንዲያርደው ነው የሚፈልገው ጎዳናዎችን አርሶ አደሩ ከዚህ ቀደም በባህር ዛፍና በተለያዩ ዛፎች ነበር ይተክል የነበረውና አካባቢውን ያጌጥ የነበረው አሁን ግን ባህር ዛፍ ከምናለማ የተለያዩ አትክልትና ፍራፍሬዎችን የሚበሉ ምግቦችን ብንተክል ይሻላል በሚል ውይይት አድርገው አርሶ አደሩ ከ100 በላይ መሆን የዚህ የራግዲና ቆሬ ቀበሌ ገበሬ ማህበር አርሶ አደር የተለያዩ አትክልቶችን ተክሏል እንዴት ነው ሐሳቡን የተቀበሉት ምንስ ገጠማቸው የሚለውን እንግዲህ ከነሱ ጋር በመቆየታውንም ወደናንተ አደርሳለሁ እኔ ተስፋዬ አይደለም ለኔ ለልጆቼም ይደርሳል ልጆቼንም ይሸከማል ራሴንም ይሸከማል ከይጋ ካልሚ መጣብኝም በኩል አንዷን ቢዘጋ ራሱ ብዙ ነገሮችን ይዘጋልኛል አምል ተስፋ ነበርኝ የተሻለ ይሄ ለውጥ ይመጣል አምል ግምት አልነበረኝም ስለዛ ነበር ይሄም ያስጠፋኝ አካል አይደለም ራሴን ቢያጠፋ አንድ ሰው ቢያጠፋ አምል ተስፋ ነበርኝ ግን ካለነበት ዛፍ ራሱ ለውጥ ነገር ነው በአንድ ወር ብር መቅጠር ነው በሁለት ወር ብር መቅጠር ነው 15 ጠብቀን ሞተን ከምናገኘው በአመት ግማሽ ነው ለውጣማ ሆነን ያለ ነው ስለዛ ነበር እቺን ዛፍ እንዴት አጥፋይለኛል ለምን ግም ተገባውት ተደጋጋሚ ውይይቶችን አደረግን ያው ውይይቶችን ስናደርግ አመኑ በተለይ አሁን ይዘናው የመጣነው ኢኒሺዬቲቭ እና ዛፉን በማነጻጸር ውይይት ስናደርግላቸው ያንን ሐሳብ መነሻ አድርገው ተቀበሉን ከተቀበሉን በኋላ መጀመሪያ ያገባነው ወደ ዛፍ ቆረጣው ነው ዛፉን በጋራ ቆርጥን በወረዳ ደረጃ የተለያዩ ድጋፎችን አድርገናል ማሽነሪ በመጠቀም ጉቶችን ትልልቅ ጉቶች የነበሩበት ነው ያንን ጉቶ የማውጣት ማሳውን በትራክተር የማሳረስ ብቻም ሳይሆን ችግኞቹንም ጭምር የመጀመሪያ ኢኒሺዬቲቭን መሬት ምናወርድበት ስለሆነ በወረዳ ደረጃ ችግኝ የማቅረብ ስራ ሰርተንላቸው ያንን ችግኝ ተቀብለው ተክለው የመንከባከብ ብቻም ሳይሆን ለፍሬያማነት የበቃበት ሂደት ነው ያለው መንገዱን ራሱ በመንሄድበት ሰዓት ግራና ቀኝ በመታይበት ሰዓት የተለያዩ አትክልትና ፍራፍሬዎች ተተክለዋል ይህ እንግዲህ የግብርና ጎዳና ተብሎ ተሰይሟል ከማይበላ ዛፍ የሚበላ ዛፍ ብንቀይረው ይሻላል የሚለው ምክር መጣለንና በዚህ ተስማምተን ተመካክረን አው ብለነው መጀመሪያ ላይ ሙዝ መጥቶልናል ከዛ በኋላ አቮካዶ መጥቷል የመጣው ደግሞ ብዛን ነገር ነው ገና አሁን ለአገልግሎት ተደረስነው ውስጡ ላይ ጎመንና ሚጥሚጣ ነው ገና ዋና አቮካዶን ሳንደርስ ሙዙን ሳንደርስ ሙዙን በእያንዳንዱ ከ10 በላይ ፍሬዎችን አፍርተዋል ድሮ ዛፍ በተከነበት ጊዜ ይሄ ለውጥ ነበረም 5 አመት ወይም 10 አመት 15 አመት ደርሶ ነው ውጤት ይሰጣ ነበር ዛፉ አሁን ግን ገና ሙዙ ዋና ሙዙ ሳይደርስ በውስጡ ያለው ጥቅም በጣም ሰጥቶናል የተለያዩ አካባቢዎች በመንሄድበት ወቅት በጎዳናዎች ላይ የምናያቸው ወይም ዳርና ዳር የምናያቸው በብዛት በዛፍ ወይም በተለያዩ ባህር ዛፎች የተሸፈኑ ናቸው ደስ ይላል አካባቢውና ይሄ ማሳይን ታያለሽ ከቂማማ ቂማም በየአይነቱ አለ አሁን ይሄ ሽንኩርት አለ ጎመን አለ ይሄ ቃሪያ አለ አቮካዶ አለ ማለት ነገር ይሄው አሁን ጎመን ይሄው ካሮት አለ ያው አየሽ
ቃሪያ በፍሬ ቢትቆጠር 100 ፍሬ ትቀርባለች ይሆነ አጠቃላይ ሲለቀም ማአት ነው የሚሆነው ምንድነው ይሄ ቅመም ነው ቅመም ነው ይሄ ማላ በተረፈ ለከብቶቼ መኖሳ ያው አንድ የተተከለው ሙዝ ነው 4-5 አብቅሏል ከስር እንደዚህ ስናይ እዚህ ጥላ ስር ያው ሚጥሚጣም አለ ይሄንን ችግኝም ይሸጣል እንግዲህ ለማስፋት ተነስቶ አሁን ለሌለው ይሸጣል እንደገና ይሰጡትና እሱም እንደኛን ተክሎ ይለወጣል ደግሞ አስፍተን በራሳችን መሬት ጨምረን እንተክላለን አንዷ ነበረች አሁን 5 ተወለደም አለ 6ም አለ 3ም ወለደ አለ ቀጣ ይሄ ተነስቶ ቦታ ይቀየራል የገቢ ምንጭ ነው አስፍቶ መስራት ነው ሞልቷል በዚህ በቃ አሁን በጣም ለውጥ እንዳለው ነው ይሄ ስኳር ድንች ነው ዱባ ያክላል ይሄ ስሩ ሲነሳ በብለዋ ተቆርጦ ነው ለቤተሰብ ለምግብነት በጣም ጥሩ ነው ይሄ ጎመን አለ ቃሪያ አለ ስኳር ድንች አለ ካሮት አለ ሁሉም ነገር የተቀናጀ ነውና እንዴት ነው አደራረሱስ ጎመን ሁሉም አንድ ጊዜ ነው የሚደርሰው ወይስ የተለያየ ጊዜ ነው የሚደርሰው ሳይሆን አሁን ይሄ ትንሽ ይጠብቃል አሁን ጎመኑ ደርሷል እየተጠቀምን ነው ለቤተሰቡም ለገበያም እየተጠቀምን ነው ያው ይሄው ሚጥሚጣውንም ለቤተሰብ አብቅተን ገበያም ወስተን ለቤት ፍጆታም የተጠቀምንበት ሁኔታ አለ አሁን ይሄ የተሻሻሉ ከብቶች ናቸው ይሄ መኖ ሳር እየበሉ ነው በጣም ለውጥ አላቸው አሁን ለቀጣይ ደግሞ ይሄ ሁሉም ይሄ የተሻሻሉ ዝርያዎች ናቸው ስለዚህ ወተት በደንብ ይሰጣሉ የራግዲና ቆሬ ቀበሌ ገበሬ ማህበር አርሶ አደሮች እንግዲህ የግብርና ጎዳናዎችን በመፍጠር የተለያዩ ጥቅሞችን እያገኙ ነው ከዚህ ከእርሻ ማሳቸው ላይ በሚያገኙት ጎመን ቃሪያ የተለያዩ የከብት መኖ ቡና ተክለዋል ዶሮም አላቸውና ከዚህ ተጠቃሚ ሆነዋል በዚህ ሚጥሚጣና በዚህ ጎመን መጀመሪያ እኛን ፍጆታ ኪስ ፍጆታ ቤት ላይ የቤተሰብ እንትን ጥያቄ የውጪ በየቀኑ ነበር አምጡ እየተባለ ነበር አሁን ግን አምጡ የለም ከራሳቸው አትርፎ ወደኛን እየሰጡን አንድ ገበያ ይዞ ሄዶ 500 ብር 2000 ብር ከሚጥሚጣም ከጎመንም በእነዚህ ሁለት ነገሮች ጥቅም በጣም እየተጠቀምነው የልጆች ፍጆታ የቤት ፍጆታ አትርፈን ወደኛን እየመጣልን ነው ወደ መዳበሪያ ምናምን መጠቃቀሚያ ያን ከ10 አመት 15 አመት ጠብቀን ከምንጠቀመው አሁን እዚህ ጋር ኮሎደር ብሎ ዛፍ አንስተን ከጀመርን በአን 8 እና 9 ወር ቢሆን ነው በዛሽ ውስጥ ራሱ ያገኘነው ለውጥ ኃይለኛ ለውጥ ነው በዚህ ሞዳን ውስጥ ላይ ካዛባ አለ አፕል አለ አቮካዶ አለ ውስጡ ላይ አሁን ያልተተከለ ነገር የለም አረንጓዴ አሻራ በማዕከላዊ ኢትዮጵያ እይታ ማለት ተስፋ ነው የውበት የስነ ውበት የአካባቢን ገጽታ የመቀየር ተስፋ ነው አረንጓዴ ዛፍን ማየት ብቻ አይደለም ምግብ ነው የሥራ ዕድል ነው ገቢ ነው በእኛ ሐሳቤ ስለዚህ ክልላችን ላይ ወደ 15 ኢኒሼቲቮች ቀርጸናል እነኛ 15 ኢኒሼቲቮች በዓለም አቀፍ እይታ ሲወሰዱ የተቀናጀ ግብርና ለቤተሰብ ብልጽግና የሚል ማጠቃለያ ያላቸው እዚህ ውስጥ 30 40 30 አለ 100 ፍራፍሬ ዛፍ ለአንድ ቤተሰብ በ3 አመት ማለት ነው 5 10 25 አለ አንድም ዶሮ የሌለው ቤተሰብ አይኖርም የሚል ኢኒሼቲቭ አለ 120 በ250 የሚል ኢኒሼቲቭ አለ ቡና አንድም ቡና የሌለው ቤተሰብ አይኖርም አንድ ቤተሰብ በትንሹ 250 እግር የቡና ሊኖረው ይገባል ቢያንስ ለዓለም ገበያ ማቅረብ ባይችል ከገበያ መግዛት የለበትም ጓሮው ላይ አልምቶ መጠቀም አለበት የሚል አለፍ ሲል ወደ ዓለም አቀፍ ገበያ ለማቅረብ የሚያስችል የቡና ኮሪደርን እንፈጥራለን ብለን እየሰራን ያለው ልክ እንደነዚህ ሁሉ የግብርና ጎዳና መነሻው ጎዳናዎቻችን እናልብሳቸው ማዕከላዊ ኢትዮጵያ ሲገባ የማዕከላዊ ኢትዮጵያ መለያው አረንጓዴ ካረንጓዴም በፍራፍሬ የተሞላ አረንጓዴ ሌሎች የውበትና የስነ ውበት ዛፎች በውስጡ ሊታከሉ ይችላሉ አገር በቀል የሆኑ
የአፈር ለምነትን የሚያሳድጉ በሽታን የሚቋቋሙ ግን ለአካባቢው ውበትና ስነ ውበትን የሚያላብሱ ዛፎች በየመሃሎቹ ይኖሩ ይችላሉ። ግን ዋናው እሳቤው አረንጓዴ አሻራችን የመበልጸግ ተስፋችን ነው። ብልጽግና ዝም ብሎ አይመጣም። ብልጽግና ጸጋን መለየት፣ ማልማት፣ መጠቀም ስንችል ነው። ስለዚህ ጎዳናዎቻችን እንግዲህ የሀብት መፍጠሪያ ይሆናሉ፣ የውበት መፍጠሪያ ይሆናሉ፣ የስነ ውበት መፍጠሪያ ይሆናሉ። የመጀመሪያ አበሻ ከብቶችን አበሻ ዶሮዎችን እንጠቀማቸው ነበር። አሁን አበሻ ዶሮ እንትን ፈረንጅ ዶሮ አምጥታ ቢያንስ 10 እና 15 ያ ብር ራሱ ወደ እንትን እየተቀመጠ ያለው እንጂ እንቁላላቸውን በየቀን እየጣሉ ለውጣማ ሆነናል። በዛች ቢያንስ በቀን 1 ሊትር ነው የሚታለበው በላምቷ። አሁን እንትኑ የተዳቀለው የፈረንጇን አምጥተን በቀን 3 ነው 3 ሊትር ይታለባል። በቀን ያው 13 በ3 ጊዜ 10 ማለት 9 ሊትር ይታለባል። ይሄ ራሱ የትኛውን ፍጆታ ሁሉም ተቃቁሞ አሁን ወደ ገንዘብ መቆናጠጫ ደረጃ ነው የደረስነው። ልጆቻችን ከመጀመሪያው ለውጣማ ናቸው፣ ከበሽታ ነፃ ሆነዋል። በየጊዜው ተመጣጣኝ ምግብ እያገኙ ነው፣ ወተት እየጠጡ ነው፣ እንቁላል እየበሉ ነው። መጀመሪያ ገና አይደለም ይሄን ጎመን በሰዓቱ አያገኙም። ዝም ብሎ በውሃ እየተጠቀሙ ነው ለበሽታ እየተዳረጉ የነበሩት። አሁንማ አልሐምዱሊላህ ስንት ነገር ለውጦችን እናገ መንደራችን ላይ አሁን ብዙ ለውጦችን ከቆሻሻ ነፃ ሆኖ ለአይን እርካታ የሚሆን ነገር አገሩን ራሱ ቀዝቃዛ የሚያደርግ ነገር እነዚህ አበባዎች ሁላቸው እያዩ ይሄን እያዩ ነው አይናቸውን እያሳረፉ ጥሩ ነገሮችን እያዩ ተለውጦ ነው የሚሄዱት። ገና ቦታው ላይ ያሉ ሰው አለፈ የሚሉት ተዳዳሪው ተመላላሾች ራሳቸው ለውጥ እያገኙ ነው። ስለዚህ ይሄ ነገር በጣም ውጤታማ እያደረገን ነው አለ። ከ120 ወደ 130 ሄክታር የሚሆን ነገር ነው አሁን የለማው ራሱ። የግብርና ጎዳናው ዘርፍ ብዙ ጠቀሜታ አለው። በተለይ ለእናቶች ደግሞ ልዩ ጥቅም ነው ያለው። ለምሳሌ አንድ ቦታ ላይ ከ8 አይነት በላይ አትክልቶች እየለሙ ያሉበት ሂደት አለ። ይሄም ለእናቶቻችን አንደኛ ኢኮኖሚካሊ ኢምፓወር እንዲሆኑ በጓሯቸው ጎመን ቀንጥሰው ሚጥሚጣ ቀንጥሰው የተለያዩ እነዚህ ስኳር ድንች ፓፓያን አቮካዶን ቀንጥሰው ወደ ገበያ ወስተው ሽጠው ኢኮኖሚካል ኢምፓወር እንዲሆኑ ከባሎቻቸው ጥገኛ እንዳይሆኑ አንዱ ጠቀሜታ ነው። ሚጥሚጣ ሽጠው ዶሮ የገዙ እናቶቻችን አሉ። ወደ ሌላ ወደ ኢኮኖሚ ብቻ ሳይሆን ወደ ሌላ ኢኒሺዬቲቭም ጭምር ሽፍት ያደርጉ ያሉበት ሂደት ጎመኑን ለምግብነት ይጠቀሙታል። ቤት ላይ የተሻሻለ ኑሮ ለመኖር ጎመን ቀንጥሰው ሚጥሚጣ ቀንጥሰው ቤት ላይ ይመገባሉ፣ ገበያ ይሸጣሉ። ይሄንን ወደ ሁሉም ቦታ ማስፋት እንደሚያስፈልግንም ልዩ ትኩረት አድርገን እየሰራን ያለንበት ሂደት አለና ትልቅ እድልም አቅምም የሚፈጥረው በተለይ ለእናቶቻችን ነው። ከእርሻ ማሳቸው ላይ በሚያገኙት ጎመን፣ ቃሪያ፣ የተለያዩ የከብት መኖ፣ ቡና ተክለዋል፣ ዶሮም አላቸውና ከዚህ ተጠቃሚ ሆነዋል። ህይወታቸውን ቀይረዋል። ምግባቸውን የምግብ ዋስትናቸውን ማረጋገጥ ችለዋል። አርሶ አደሮቹ እንግዲህ ይህንን ስራ በማስፋት የተሻለ ስራ እንደሚሰሩም ነግረውኛል። ዛፍ ውስጥ ነበረ ሳር እዚህ ጋር ነበረው ምን ነበረው። አሁን ያችን በመስራታችን ዙሪያ ያለው ሳር ራሱ 2 እና 1 ቤት አምጥተን ለነዚህ ለተሻሻሉ ዝርያዎች ከሰጣናቸው ቀን ሙሉ እየበሉ ይላሉ። ወተትን እየተጠቀምን ከመጀመሪያው አሪፍ ነው። ለአንድ ከብት ነበር በቂ የሚሆን ነገር አልነበረ። አሁን ያው በእያንዳንዳቸው 3 ሊትር በቀን 9 ሊትር እያለብናቸው አሁን ምንም ችግር የለብንም። ጢላ ላይ ነው የሚውሉት። ሳራ ቢረባቸውም እዚህ መኖ በትንሽ ቦታ በዙሪያ ዋናው መሃል ላይ እየተጠቀሙ እነሱ በዙሪያ ያለው ሳራ ራሱ በበቂ ሆነላቸው። ያው ዞትርም እየመብላት እንጂ ራብ አለባቸው ተጎዱ። የፈለኩበት ሲሄድ አንድ ሽክም ምጥቼ ከሰጣዋቸው እቺ ሞልቼ ከወጣው
እየበሉ ይላሉ። መጥቶ ቤት ማስገባት ብቻ ነው። አሁንም በስፋት ሄደን ጋሮ ላይም ቤትም ላይም ዶሮ ላይም ሰርተን ማሳችንም አልፈን ሰርተን አሁን ለውጣማ እንሆናለን የሚል ተስፋ ነው አለ። ኑሯችን በአጠቃላይ አሁን ተለውጧል። አልሐምዱሊላህ እንደ መጀመሪያ ብር የለንም፣ የቤት ውጪ የለም፣ መጣላት ምናምን አሪፍ ነው። ራግዲና ቆሬ ቀበሌ ገበሬ ማህበር ጎዳናዎች እንደዚህ በግብርና ስራ ተሸፍነዋል። የግብርና ጎዳናዎች በመባል በተለያዩ አካባቢዎች በምንሄድበት ጊዜ እንግዲህ ካሁን በኋላ በዚህ በራግዲና ቆሬ ቀበሌ ገበሬ ማህበር እያንዳንዱ አርሶ አደር አካባቢውን እንደዚህ በዛፍ ከመሆን የሚበሉ ነገሮችን ሰርቶ እየለወጠ ነው። አርሶ አደሩ ከዚህ ቀደም ባህር ዛፍ ነበር ለረጅም ዓመታት ተክሎ በረጅም ዓመት ይሸጥ የነበረው ሁሉ በአንድ ቦታ እዚህ ቦታ ላይ እናያለን። ያው ይሄ እንግዲህ 6 ወር ያልሞላው ሙዝ ነው። 1 ስኩዌር ሜትር የማትሞላ ቦታ ላይ 6 7 8 ሰከር እናያለን። ያንዳንዷ ሰከር ሚኒመም 100 ብር ታወጣለች። እንግዲህ በ1 ስኩዌር ሜትር ኤሪያ 300 400 ብር በ6 ወር ውስጥ ማግኘት ይቻላል። ባህር ዛፉ ግን 7 ዓመት ቆይቶ ምናልባት አንዷ ባህር ዛፍ 150 ብር ወይ 200 ብር ትሸጣለች። ሌሎቹ ጉዳቶቹን ሁሉ ትተን አሁን ግን እንግዲህ ባንዷ ሙዝ ስር ጎመኑ አለ፣ ቃሪያው አለ፣ ቅመሙ አለ፣ ስኳር ድድቹ አለ እና እዛ ጋር ስታይ መኖ አለ። እዚህ ውስጥ ደግሞ ከቁሱ ባሻገር ተስፋ አለ። የዜጎች ጊዜያቸውን ጉልበታቸውን ምርታማ የማድረግ ጉዳይ አለ። ከምንም በላይ የሆነው አስተሳሰብ ለውጥ አለ እና 30 40 30 በርካታ ዘርፈ ብዙ ለውጦችን እያመጣን ያለው ኢኮኖሚያዊ፣ ማህበራዊ፣ ስነ ምህዳራዊ ለውጦችን እያመጣን ያለውና የኛ ግምገማ ይሄ ነው። 30 40 30 የማደግ ተስፋችን ነው፣ የመበልጸግ ተስፋችን ነው። የወጣቱ ሰርቶ የማደግ አካባቢ የማልማት ተስፋ ነው። ሁሉን በአንድ ቦታ ለመስራት እድል የሰጠ ነው። ሁሉም ነገር ለውጥ እንዳለው ማንንም ሰው ቢቻልለት አስፋልቷን ቆፍሮ እንዲተክል ነው አተሳሰቡ። በዚህ ነገር መጀመሪያ እኮ ከዛፍ ሰማይና ምድር ነው ጋር ባያንስችን ሙሉዋን 10,000 ብር ብንሸጣት ነው የደለበው ዛፍ ራሱ። ስለዚህ አሁን አልሐምዱሊላህ በአንዷ ሙዝ እንደዚህ በዛ 32ቷን ሙዝ 77 ስንወስድባቸው ብራቸው ቢዳመር ራሱ ያሁኗን 10,000 ብር ይተካል። ዋናዎቹ ሳይነኩ ለዚች የሚሆን ነገር ስናስቀራ 77 ሙዝ የወሰድንበት ሙዛፋን ሙሉዋን እየሸጣናት ከ10,000 ብር በላይ እንቀበላለን። አሁን አልሐምዱሊላህ ለዚህ ሶስቱን 4 10 ከሆነ 7ቱን ሽጠው ሶስቱን ይበትናሉ ማለት ነው። ለዋና እንጠቀመዋለን። ዛፉ በ10 ዓመት ወይ በ15 ዓመት ይደርስ ነበር። ግን ይሄ አሁን በ2 በ3 ዓመት ውጤታማ ያደርጋል ያምናለን። በጣም እቅድ አለን። ለቀጣይ አስፍተን ለመስራት እንደው እቅድ አለን። ዛሬ ምን ተክላቸው አቮካዶዎች፣ ዛሬ ምን ተክላቸው ማንጎዎች፣ ዛሬ ምን ተክላቸው ግሽጣዎች የዛሬ 50 60 ዓመት ይሄን አካባቢ ቶታሊ ይቀይሩታል። የትውልዱ ተስፋ ይሆናሉ። ተስፋ ብቻ አይደለም፣ ሀብት ይሆናሉ፣ ቅርስ ይሆናሉ፣ ውርስ ይሆናሉ ማለት ነው። ይሄን ስናስብ እንግዲህ ዓለም አቀፍ አሁን የዓለም ፈተና እየሆነ የመጣ ያለው የአየር ንብረት ለውጥ አለ፣ ኢተገማች ነው። ስለዚህ እነኚህን ዳይቨርሲፋይድ አድርገን ስናለማ የአየር ንብረት ለውጥን የሚቋቋም ግብርናን የመፍጠር ጉዳይ ነው። የአየር ንብረት ለውጥ የሚያመጣውን ተጽዕኖ የሚቋቋም የግብርና ቤተሰብም ሀገርም የመፍጠር ጉዳይ ነው እና ውስጡ ኢኮኖሚክ ነው፣ ሶሻል ነው፣ ኢንቫይሮንመንታል ነው፣ ተደምሮ ፖለቲካልም ነው። ዝም ብሎ ዛፍ መትከል ፍራፍሬ መትከል ብቻ አይደለም እና ጎዳናዎቻችንን እናልበስ ስንል ተስፋን ነው የምንተክለው። የተስፋ ብርሃንን ነው ለዜጎቻችን ለአሁኑም ትውልድ ለቀጣዩም ትውልድ የምንተክለውና የሳቢው ማዕቀፍ መነሻው የክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ ደግሞ እኛ የተገበርንበት ስልቱ ነው። ስልቱ ሀብት በሚያመነጭ ተስፋን በሚዘራ ተስፋን በሚያለመልም መንገድ ነው ዲዛይን ያደረግነውና ይሄ ሄዶ ከ30 40 30 ጋራ ይተሳሰራል። በስልጤ ዞን ሳንኩራ ወረዳ ራግዲና ቆሬ ቀበሌ ገበሬ ማህበር እንግዲህ የግብርና ጎዳናዎችን አይተናል። ካሁን በኋላ እንግዲህ እንደነገሩን የስልጤ ዞን መንገድ ላይ የምታዩት ጎዳናዎች ሁሉ ወደ ግብርና ይለወጣሉ ብለው ነግረውናል።
አርሶ አደሩ ደግሞ ተጠቃሚ እየሆነ ነው። የተለያዩ ከዚህ ከግብርና ጎዳና ላይ በሚያገኙት የተለያዩ ምርቶች ህይወታቸውን መርተዋል። ከብቶቻቸውን መኖ ማግኘት በቀላሉ ማግኘት ችለዋል። ከዚህ ከቃሪያው ከሚጥሚጣው ከጎመኑ ደግሞ ተመግበው ከራሳቸውም ተርፎ እንግዲህ ለገበያም እያቀረቡ ነው። ካሁን በኋላ ወደ ስልጤ ዞን ስመጣ ደግሞ ጎዳናዎች በሙሉ በተለያዩ አትክልትና ፍራፍሬዎች ይሸፈናሉ። ሰውም በደከመው ሰዓትም ጎራ ብሎ በልቶም አርፎም የሚሄድ እየሆነ ነው እንግዲህ አካባቢው። የዛሬውን ዝግጅቴን እንግዲህ በዚሁ አጠናቅቃለሁ። ሳምንት ደግሞ ሌላ ዝግጅት ይዤ እመጣለሁ። ሰላም ሁኑ።